ሰላም የተወደዳችሁና የተከበራችሁ የዩቲዩባችን ቤተሰቦች እንዴት አላችሁ? እጅግ በጣም አዝናኝ ከሆኑ ቪዲዮዎች ጋር ተመልሼ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ወቸው ጉድ የሚያሰኙ ቪዲዮዎችን ይዤላችኋለሁ። ቀጥታ ወደ ቪዲዮ ይታችሁ። ጓደኞች ጠብሰው ብቻህን ስትቀር ፓርት 2 ይላል። እስቲ እንመልከተው። እኔ ስንት የፍቅር ቃላት ተዘጋጅቼ መጥቼ እንዴ በፍቅረኛ እጦት ልሙት እንዴ? ምን ሆነሽ ነው እንዴ? ትንሽ እንኳን እስከ ወረፋ ታሰጪኝም እንዴ? ለሰው መጨነቅ የለብሽም። ጻፊ ስልክ ቁጥርሽን እዚህ ላይ ጻፊ። እስክሪብቶና ወረቀት ይዤ የምዞረው እኔ ለጨዋታ መሰለሽ? እስከነ ስምሽ ታሽ ያባትሽንም ጻፊ። ያው አማችሽ አይደል? ግጥም አድርገሽ ጻፊ። ለጠንከር አድርገሽ ጻፊ። ቤት ነው ስልኬ ደውልልሻለሽ። እሺ እናት ቻው። አረ ይሄንን ልጅ አታሰቃዩ ተባካችሁ። ውስጥ ያሉት ሌላ አካላት እየተቀሰቀሱበት እኮ ነው። ወደ ቀጣዩ ቪዲዮ እንሻገር። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። Are you serious? Wow. 100% የተባረከ ይሆናል። እናንተ ምን ታስባላችሁ? Bitch, I see what you did there. I know. ወገን ምንድነው እየተባለን ያለ ነው እንዴ? እንደዚህ ወሬ የለበትም እንዴ? እንደውም ኮሜንት ላይ በጣም የሚገርም ነገር አይቻለሁ። ጸሎቱ እንደቆመ ነው ወይንስ ብሏል። ለማንኛውም እጅግ በጣም ሰሞኑን የአጀንዳ ችግር የለም በሽ መነጋገሪያ ጉዳዮች አሉ። ከነዛው ውስጥም ቲጂ ፐርስፔክቲቭ አንዳንድ ነገር ብላ እጅግ በጣም ህዝቡን እያንጫጫች ትገኛለች። ይህንን የተመለከቱ ቪዲዮዎችን ደግሞ መመልከት እንጀምራለን ማለት ነው። ትዕግስት ቲጂ ፐርስፔክቲቭ ዘ ዋይዝ ውመን ለራሱ በጣም ከባድ ቃል ነው የምትጠቀመው እና እኔ የሚታየኝ ደግሞ ማለት ነው ይሄ መሆን የምፈልገው እንደ ካንዳስ ኦንስ ነው ብላ ግን ካንዳስ የምትታገለው ትግል ኢትዮጵያ ውስጥ አታ በቃ ከራሷ ጋር እየተጋጨች ያለች ሴት ናት የምትታየኝ ማለት ነውና ሰሞኑን ኢንተርቪው ሰጥታለች እና ተቆርጠው ከወጡት ቪዲዮዎች አንደኛው ሁለቱ በጣም አበሳጭቶኛል። አንደኛው ይሄ ስለ ሲንግል ማም ያወራችሁ ነውና በጣም በቃ አይ ነው የምታውቂያቸው ሺቲ የሆኑ ሲንግል ማሞች ሊኖሩ ይችላሉ ምናምን፣ ግን እንዲሁ በደፈና መጠሽ አባት የሌለበት ቤት ጋር ወጥነት ይሰፍናል ማለት ታገልታለሁ ለምትዩ ማህበረሰብም ለሴቱም ለወንዱም ምናምን ነገር ማይረባ ነው። በጣም ነው የሚያሳፍረውና ቲጂ ታረሚ ባክሽ። ሁለተኛ ስለ ትምህርት በጣም መጥፎ ነገር ነው። ሴቶች ሲማሩ አሮጋንትነት ያጠቃቸዋል ምናምን ብለሻልና ይሄ ትውልድ እንደሚባል ነው። ይሄ ትውልድ ተማር ተብሎ ራሱ እየተቸገረ ያለ ትውልድን ማለት ነው። አንብብ፣ አጥና፣ ተመራመር፣ ዕውቀት ነው የሚያስፈልግህ ምናምን ተብሎ ራሱ እያልተማረ ነው። ከዛ እንደምታዩ ነው አሁን ይኸውልሽ አውቶ ኮንቴክስቱን ተርጉሞ ይሁን ምናምን ነገር ዕውቀት በጣም በቃ እየተሸሸ ያለበት ዘመን ላይ መጥተሽ ጭራሽ አንቺ ደግሞ ሴቶችን አትማሩ እያልሽ ነውና አሁን ምን እንደምፈልግ ይሆናል። ተመረሻል አንቺ ዋይዝ ነኝ ያለሽ ዋይዝነቱን አንብበሽ ነው እንግዲህ የምታገኘው አይደል? ፐርስፔክቲቭንም ተመረሽ አንብበሽ ነው የምትደርሽበት። ማስተርስ አለሽ፣ የራስሽ ቢዝነስ አለሽ፣ የራስሽ ሚዲያ አለሽ። ሚዲያ አቋቁመሽ ነው እየሰራሽ ያለሽው። ሐሳብሽን በነፃነት ትገልጫለሽ። ከዛ ሐሳቡን በነፃነት እንዳይገልጽ፣ እንዳይማር፣ እንዳይመራመር፣ እንዳያጠና ዋይዝ እንዳይሆን ብቻዬን ዋይዝ ልሁን ነው። እኛ ብዙ ዋይዞችን ማስተናገድ እንችላለን። እንደ ኢትዮጵያ ብዙ ፐርስፔክቲቭ እና ብዙ ዋይዞችን ብዙ ትዕግስት ዋይዞችን እንቀበላለን። ምንድነው ችግርሽ? እና ሴቶች ተማሩ፣ ወንዶችም ተማሩ፣ ሴቶችም ተማሩ። የምታጨውጩ ልክ ስማርት ናት ምናምን ትሶች አልተማራችሁም፣ ተማሩ እናንተ። ትዕግስት ራሱ ተማሪ፣ አንቺ ማስተርስ ራሱ በትክክል አልተማርሽም፣ ተማሪ። ስለ ዕውቀት በ21ኛው ክፍለ ዘመን ሰው እንዴት አትወቁ ይባላል?
ሀምብል እንድትሆኑ እውቀት ሀምብል ያደርጋል ምናምን ነገር አንድ ነገር ነው። ትዕግስት አድካሚ ሰው ነሽ። ጓደኞችሽ ምናምን በጣም ነው የሚያሳዝኑት። በጣም ነው የምታደክሚው ትዕግስት። ዘንድሮ ማስተርስ ያላቸው ሰዎች ምን አድርጉ ነው የሚሉን? የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ አይቀር። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን አሁን ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩ ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቁሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚህ በጣም ጋጠ ወጥ። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ጾታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስለ ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኝ። ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ አይቀር። ልጆቻቸውን እኔ አልፈርድብሽም። እኔ አሁን በሱ አልፈርድም። ምክንያቱም ሶሳይቲዋ ያደገችበት ማህበረሰብ እየነገራት ያደገችውን ነገር ነው መታ ሪፍሌክት ያደረገችው። ይህ ማለት ያንቺ እናትና አባት አንቺን ሲያሳድጉ አባት የሌለውን ጓደኛሽን ባለጌ ነው እያሉ አቢዩዝ እያደረጉ ነው ያሳደጉት ማለት ነው። we see the way you grow up ያደግሽበትን አስተዳደግ ነው እኛ ማየት የቻልነው። ይሄ አንቺ ብቻ ሳይሆን በጣም የብዙ ማህበረሰባችን ልክ ያለውን አስተሳሰብ ነው። የሴት ልጅ ስትሆኚ ጋጠ ወጥ ነው የምትሆኚው። አልሆንም፣ እግዚአብሔር ይመስገን። አባት ያላቸው ልጆች ጋጠ ወጥ እየሆኑ አይተን ጋጠ ወጥ ሳንሆን ያደግነው። ሲጀመር ሰው ልጅ ጋጠ ወጥ የሚሆነው እናት ስላሳደገው አባት ስላሳደገው አይደለም። ልጅ ዋለበት ቦታ ቤተሰብ አይውልም። እግዚአብሔር ልጁን መርቆ ይስጥ። ከዛ ውጭ ደግሞ ማንንም ሰው ፈልገው ያላባት አላደገም እና ጋጠ ወጥ አልሆንም፣ እግዚአብሔር ይመስገን። እና አንቺና ያሳደገን ያደግንበት ማህበረሰብ ይሄ ላንቺ ብቻ አይደለም ባይዘይ ላደግኩበት ማህበረሰብ እንደዚህ አይነት ስሜት እንዲሰማኝ ላደረጋችሁኝ ሁሉ አልሆንም ጋጠ ወጥ፣ እግዚአብሔር ይመስገን። ምንም ከእናንተ ልጆች ብንበልጥ ነው እንጂ አላነስም። ሴት እናት ስትሆን የእናትም ያባትም ሚና የኔ እናትም አባትም ሆና ነው ያሳደገች። እንደ አባት ተቆጥታ እንደ እናት ራርታ አይዚ ዝም ብላችሁ እየተነሳችሁ የሰው ቁስል ላይ አትፈትፈቱ። እኔ ያደኩበትን አስተዳደግ ታናናሾች አያድጉም። እኛ ስናድግ እንዳሸማቀቃችሁን ከኛ በታች የሚያድጉ አባት የሌላቸው ልጆች ተሸማቀው አያድጉም። አባት ፈርተን ሳይሆን እግዚአብሔርን ፈርተን ነው ሰው የሆነው እና ልክ ማህበረሰቡ ስንወጣ ድሮም ሴት ያሳደገችው ላለመባል አንገታችንን ደፍተን ይኖር ነው። የነሱ ልጆች ሲያደርጉት ኖርማል፣ እኛ ስናደርገው ብልግና እየሆነ ስለሆነ ያደግነው ከማንም በላይ ጨዋ ሆነን ያደግነው። አታናግሩ። ሴቶች ሲማሩ አሮጋንት እየሆኑ ስለሚሄዱ ባይማሩ ይሻላል። ምርጫስ ፈቅዳችሁላቸው ይሆን እንዴ? ነው የመመረጥ የመምረጥ መብታቸውንስ እንዴት እናርገው? እሱንስ በነገራችን ላይ ሮበርት ግሪን የሚባል የተፈጥሮ የሰውን ተፈጥሮ ሂውማን ኔቸር የሚያጠና በጣም ጎበዝ ጸሐፊ አለ። ጎበዝ እንትን እና እንደዚህ አይነት ነገር በጣም አውትሬጂየስ ነገር ሰው ሲናገር አትፍረዱባቸው ይላል። ከመፍረድ ይልቅ ከመቆጣት ከማዘንም ይልቅ ሁለተኛ ጥያቄ ምናምን ጠይቁ ይላል። ያ ጥያቄው ምንድነው? አስተዳደጋቸው ምንድነው? አብዛኛው ሰው ማይክ ስለያዘ ብቻ የሚያወራው ነገር ዕውቀት ላይ ተመስርቶ ነው ማለት አይደለም። ኮምፕሌክስ የሆነ ቻይልድሁድ፣ ትራውማታይዚንግ የሆነ ቻይልድሁድ ለዛ ትራውማ አደልት ሆኖ ሪስፖንስ እያደረገ ነው አብዛኛው ሰው። ይሄ ሊሆን ይችላል እና ለምን እንዴት እንደ ያለ አንድ ሰው ብላችሁ ጠይቁ ይላል። እና እቺ ሴትዮ እንደዚህ ስትል እንዴት እንዲህ ልትችል ቻለች ብዬ ጠየቅኩኝ ይላል። በጣም ኢንተረስትድ ሆኜ ማለት እንዴት እንደዚህ አይነት ድምዳሜ ላይ ልደርስ እንደፈለገች ኦር እንደቻለች። ከዛ ሌሎች እንትኖቿን ማየት ጀመርኩ ማለት የሆነ ቦታ ላይ እናትም አባትም ሆኖ ማሳደግ የሚባል ነገር የለም። አንድ ሰው ወይ አባት ነው ወይም ደግሞ እናት ነው የሚሆነው። ለምሳሌ የኔ እናት ብላ አባቴ አለች፣ ገባች ወደ ቻይልድሁድ እንትኗ ማለት ነው። አባቴ በተለያዩ ምክንያቶች እኛ ጋር ብዙም ስለሌለ ላይክ በስራ ምክንያት ምናምን ብዙ ያሳልፋል መሰለኝ። የሱን ቦታ ለመተካት በጣም ፎከስ አድርጋ ነበር እናቴ። ዲሲፕሊኑ ላይ አተኩራ ነበር። በዚህ ምክንያት ነርቸሪንግ ሳይዷን አላገኘውም። የእናት ፍቅር የሚባለውን አላገኘውም። የአባትን ሮል ነበር አክት ስታረግ የነበረው።
የእናት ፍቅርን የእናት ሞቅ ያለውን ፍቅር ይሄ ዋርም የምንለውን ነገር አላገኘውም። you see this is childhood trauma and she have a mom issue። በጣም የሚገርማችሁ ነገር እንደዚህ አይነት ሰዎች የሚያውቁት ሁሉን ነገር የሚያውቁ ስለሚመስላቸው ይመጡና የነሱን ህይወት ጄነራል ፋክት ያደርጉታል፣ የሁሉም ሰው ህይወት ያደርጉታል። እና ምን አለች ከዛ የኢትዮጵያ ሴቶች ማሚሹ አለብን አለች። ኖ አንቺ ነሽ ማሚሹ ያለብሽ። በምን በኩል መተሽ በኢትዮጵያ ሴቶች ጄነራላይዝ እንዳረግሽው በዳንያለም ይወቀው። ሶ ክሊርሊ ሴቶችን እየተከታተልሽ ሴቶችን ማጥቃት you are responding to that ማሚሹ you have a problem, you are a broken girl as a child። ሶ ከሴቶች ጋር እልም ያለ ይሽዋለሽ እንጂ ወግ እየጠበቅሽ አይደለም ጉዴ። አንድ ሰው በጤናው የሴት ልጅ መማር አያስፈልግም አይደል? ሶ እኔ አሁን አልፈርድብሽ because Robert Greene tells me that she is responding to her childhood trauma. She is expressing her issue with her mom issue which is a reflector mom issue ብቻ mom issue አለኝ ብቻ ብለሽ አታቆሚም። ባይዘው mom issue ካለብሽ women issue አለብሽ። አንዳንድ ሮንግሊ ፌሚኒስትንም የሚያሰድቡ አንዳንድ ሴቶች አሉ ክሊርሊ ዳድ ኢሹ ያለባቸው and then they take it all on women men ማለት ከወንድ ጋር ከዛ አጠቃላይ ጀነራል የሆነ ፕሮብሌም ይኖርባቸዋል ማለት so that's a problem, that's what I'm seeing with you እንጂ የሴት ልጅ መማር ሴትን አሮጋንት ያደርጋል ስትይ ከዛ በተረፈ ባትታመም ይኖር ማለት ነው ታውከሽ ባይሆን ኖሮ ልታይ የምታያቸው መንገዶች ላሳይሽ። የሴት ልጅ መማር የጄኔሬሽናል ጥቅሙን ልንገርሽ። አንደኛ ጄኔሬሽን የተማረች ሴት ከፍተኛ ኑሮ የሚኖሩ ከፍተኛ ደሞዝ ተከፋይ የሆኑ ልጆችን ወልዳ የማሳደግ ቻንሷ ከፍተኛ ነው። ሶ አንድ ደሃ ሴት አንድ ልጇን የምትወድ ሴት ለልጇ ያላት ፍቅር ለልጇ ያላት ጥሩ ህይወት ምኞት ይሳካ ዘንድ ከየት ነው መጀመር አለባት ብለሽ ካሰብሽ ራሷ ከመማር መጀመር አለባት። ይሄ ጄኔሬሽናል ድህነትን ብቲ ድንቁርናን ብቲ ጄኔሬሽናል ጋፕ እንትን ያደርገዋል ይቆርጠዋል። ይሄን ጄኔሬሽናል ከስማ ኢኮኖሚክ ላይ ኒድ ሴቶች የአንድ ሀገር ህዝብ ግማሹ ናቸው ይባላል። ሶ እነዚህን ባለማስተማር ከኢኮኖሚክ ወርክ ፎርሱ ስታወጪው የሀገሪቷን ጂዲፒ ነው ሄዶ የሚለምጠው። ሶ የሴት ልጅ መማር ኢኮኖሚክ ኢምፓክቱ ራሱ ላይክ ለውይይት ራሱ መቅረብ የነበረበት አለበት። ሄልዝ ላይ እንውሰድ። ሄልዝ ላይ ይኸውልሽ እኛ ሀገር ባለስልጣንና አቅም ያለው ልክ የሆነ ነገር ሲታመም ቀጥታ ወደ ሌላ ሀገር የሚሄደው ታሞ ለመዳን። ለምን ሀገራችን ውስጥ ታሞ መዳን ተአምር ስለሆነ ለምን ታሞ ለመዳን የሄልዝ ኢንፍራስትራክቸር ስለሚጠይቅ አድቫንስድ የሆኑ ማሽነሪዎችን ስለሚጠይቅ ስለዚህ ደሃው ማህበረሰብ አብዛኛው ማህበረሰብ ተስፋው በሽታን ታሞ መመዳን ሳይሆን በሽታን አስቀድሞ በመከላከል በሽታን አስቀድሞ ከመከላከል አንፃር የተማሩ ሴቶች ቤተሰባቸውንም ልጆቻቸውንም ይጠብቃሉ። ከጧት ጀምሮ ነው አባዬ ተጀመረ ነው ማያንቺ አባዬ ተጀመረ አንቺ ጀመረ አባዬ ተጀመረ ማያንቺ አባዬ የኔ ይደርሳል አባዬ አንተ ጀመረ ጀምርሻና አባዬ ጀመረሻል ነረረኛ አላሰላጀኛ አረቄት አቆምሽ ድሮ አረቄ አቁመሽ አሁን ጠላና ቡናሽን ነው የምኮመኮም ይባል። እኔ አረቄ አልወድም። ጠላም ለበዓል ከተጠመቀ ብቻ ነው የምጠጣው፣ ከዛ ውጪ አልጠጣም። ቡና ጭራሽ አልጠጣም። ምንዳ 20 ምናምን ዓመት አለፈኝ። ቡናው ላይ እንተማመን። አሁን እኔ የማውቀው ለጤናቸው ለልጆች ጠቃሚ የሆነው ወተት፣ ሻይ፣ ውሃ ነው። ቡናና ጠላ ለልጆች በጣም አደገኛ ነው። አንደኛ ጠላ በልጅነት ሻውን ከጀመርሽ እኮ በኋላ አንቃራሪ ነው የምትሆኚው። ሳርግ ነው። አዎ ሰካራም አይደለም። አይ አሁን ከጀመርሽ እኮ ሱስ ይሆንብሻል። እኔ ብዙ ሰዎች አውቃለሁ ከልጅነት ጀምረው አሁን ሰካራም የሆኑ ህይወታቸው የተበላሸ በጣም ብዙ ሰዎች አውቃለሁ። እሱ እኮ ታውቃለህ። ግን ቡና ህፃን ለምን ይተዋል? እሺ ቡናውን ችግር የለውም እናትሽ ታስተውሻለች። ጠላውን ግን ቃል ግቢልኝ ለኔ ከበዓል ውጪ ከዚህ በኋላ ይቅርብሽ። በእናትሽ ለምን ጠላውን የምታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ግን እኔ የምመክርሽ እንደምንም ቀስ ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አቆም አሁን ላስመጣልሽ አንድ ጣሳ እስቲ ግዙላት።
ይምጣ። ሰው ማስቸገር ሆነብኝ። ሰው ማስቸገር እንደሆነብኝ እንጂ ላይክ አድርጉ እንዴ! ሰው ማስቸገር እንደሆነብኝ እንጂ ሰብስክራይብም አድርጉ። አንዳንድ ሰዎች ግን ሽንት ቤት ውስጥ መሳሪያ አይሞከርም። ፕሊዝ አታሸማቁን እባካችሁ። እንዴ እንደዚህ አይነት ኢሹ በጣም ወደፊት መምጣት አለበት። እንዴ እባካችሁ እንዴ እንደምናችሁ ወጠን ኧረ ብዙ ቀድሱት ወይ ፑቱን አስተካክሉ እንዴ ይታረም ፕሊዝ ይታረም እንዴ አውታሽ ሌላ ጭፈራሽ ቤላ ማታም ጭፈራ ቤት ነው ያደረኩት። ወጣት አይደለህ እንዴ? ክለብ ነው ያደረኩት። ወጣት አይደለህ እንዴ? አንተ እዚህ ተራ ሰርተህ የምታመጣው ብር እዛ ሄደስበት ነው። አያሳዝንም? ብሩ አያሳዝንም? አይደለም። ቆይ ክለብ የምታገኛቸው ሴቶችስ ኑሮ ህይወት ይሆነዋል? እኔ ስስት ህይወት ይሆናል። በቃ መዝናናት ነው፣ ጊዜ ነው። አይደለም። ይኸውልህ አሁን እኔ ከሱ ጋር ላስተዋውቅህ ነው። እኔ ብራዘርሽ ኢንዲፔንደንት የሆነች ሴት ልጠብስልሽ ነው። መንገድ ላይ ነኝ። ማንተ አዲስ ተከራይ ባለፈው እዚህ ሰፈር ፓይሌት ነኝ ማለት ታውቂያታለህ? አሁን ልጠብሳት። ፓይሌት አንተ ፓይሌት ልጠብስ? አዎ። ማነው ስሙ? ፌቨን። እሺ እንጂ ፌቨን ልጠብስ? ና ላስውጣ። እሺ ለዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ